ደስ ይለኛል። በዛውም ታዋቂ ሆናለሁ። አንተም ደግሞ ኢማጂን ምን ሆነሽ ነው? እስቲ የኔ ቤት ካልሆነ አስወርሻለሁ። ነው አይደል? ሸኛ አይደል ያልሽ? ጥራት ባሊዝስ አጥፋኛ አይደል ያልሽ? ችግር አለው ግን ተው። አረማክ ቴክኒክ ቢሆን አስገልጥኛል። አረማክ ሄሎ መሲ፣ እንዴት ነህ? ደህና ነህ? ትላንትና ብደውልልክ ስልክ አታነሳም። ብደውል ይሄንን እንዳየክ መልሰክ ደውልልኝ። ሄሎ መሳፍንት፣ ከፋና ነው የምደውለው። ፕሊዝ ፕሮግራሙን አስገባልን። መሳፍንት ምንድነው? ስልክ አይሰራም። 2 ቀን 3 ቀን ስደውል ደውልልኝ መልሰ። ሄሎ መሲዬ፣ እንዴት ነህ? ሰላም ነው የኔ ቆንጆ? ጠፋክ፣ ደውልልኝ። ሄሎ መሲ፣ ካስቲንግ ሲኖር ደውልልኝ። እሺ ቻው። ምን ሆነሽ? ምን ነው ሌላ ሲሆን ነው ማያምር? የቅድሟ ልጅ ላይ ግን ያምርሃል አይደል? የቷ? ቅድም ሊፍት የሰጣት ልጅ ናታ። ይኸውልሽ ሳሌ፣ አንድ ጥያቄ ልጠይቅሽ። ጠይቀኝ። ምንድን ነው? ይኸውልሽ ሳሌ፣ እኔ ወጣትነቷ ቢያምረኝ በአቋሟ በማለል ቆንጆ ብትሆን እኔ እዚህ ምን እሰራለሁ? አንቺ ግን በጣም አደገኛ ነሽ። አንድ ነገር ሆነስ? አዎ በጣም አደገኛ ሰው ነኝ። በተለይ በማንፈቅረው ሰው ከመጣብኝ ማንንም ሰው አጠፋለሁ። እሺ ቀናሽ ማለት ነው። ማራራት ነው።
ሳሌም እባላለሁ። መክሊት ይኸውልሽ ከአንቺ ጋር መታወቅ ወይም ደግሞ ያንቺን ስም ማወቅ ምንም አይጠቅመኝም። እሺ ታዲያ ለምን መጣሽ? ከመሳፍንት 40 ክንድ እንድትርቅ ይፈልጋሉ። አለበለዚያ ምን? እውነቴን እኮ ነው የምላችሁ። የምወዳትን ፈልጌ ላገኛት አልቻልኩም። ቆይ ምን አይነት ሴት ቁጥቶች ነው እንደዚህ ከምድር የጠፋችሁ? አንዷ መልክ አላት ጸባይ አላት፣ ሌላዋ ደግሞ ጸባይ አላት መልክ የላት። ይህ የሚገርማችሁ አንዷማ እንደውም ጭራሽ መልክም ጸባይም ማስተዋልም የላት። ግን አልዋሻችሁ በህይወቴ ሙሉ የሆነች ሴት ያጋጠመኝ አንድ ጊዜ ብቻ። እና ታዲያ ለማን አገባሃት? መሰለኝ እንግዲህ በእርግጥ ጸባይ አላት ማስተዋል አላት፣ ግን ምን ጎደላት? እሷም ሙሉ የሆነ ወንድ ነው የምትፈልገው። አንተ ቆይ የተሟላ ፍቅር ማግኘት የተፈጥሮ መብት። አንዳንዴ እኮ ሁሉንም ማሟልቶ ይሰራል። እሱ ልክ ነሽ። ተፈጥሮ ከሁሉ ማሟልቶ አይሰጥም። ያው የጎደለውን እኛ ነን እንጂ ምንም ሆነ በትክክል እውነት ነው። የኔ ሰይፍ እንደ ሰይፍ በተሳለው ልቤን ከርተው እነሆ ሰይፉ ካፉት ይጨምር። ዶክተር ሳለ በሳይኮሎጂ ምሩቅ ብቻ ሳይሆን የኳንተም ፊዚክስ ሊቅ ነው። ስለዚህ የምጠይቀው ጥያቄ ስለ እውነታ የሚለው መጽሐፉ ላይ እውነታ በስሜት ህዋሳቶች ብቻ መረጋገጥ አይችልም የሚለውን አስታውሰሽ እውነታን በስሜት ህዋሳቶቻችን ካላረጋገጥ በምን እንደምናረጋግጥ አትኩረሽ እሱን ጥያቄ ጠይቂ። የኔ ደራሲና ጋዜጠኛ በደንብ አድርጌ ተዘጋጅቼበታል። ባደራሽ ካሜራማኖች ዝግጁ ናቸው? በሚገባ። እንዴት መከራ ውስጥ ገብቼ እንዳገኘሁት ነው የማውቀው። ይሄንን እድል ምንም ሚስ እንዳታረጊ በደንብ ጠይቂዎች።
ፕሮግራሙ እንዴት ልታደርግ ነው? ያቺ የተረገመች ጉድ አደረገችን አይደል? ግድ የለም ሳሪ፣ ግድ የለም። ዋናው ያንቺ ጤና ነው። ፕሮግራሙን ያህል አደርገዋለሁ። ዋናው ያንቺ ጤና ነው። እሺ፣ ብዙ አትጨነቂ። እሺ፣ እንዲህ ሆነ ስለ ስራው ታስባለህ? አሁን እንዴት ብለውት ያለው ዶክተሩ እየመጣ ነው እንትን መልካም ተቀበሉ ማስተካከል ምን ይመጣል ይፈልጋል ሰላም ጤና ይስጥልን ውድ የጥበብ ፍታ ፕሮግራማችን ተከታታዮች፣ እንደተለመደው ዛሬም አዲስ እንግዳ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ደህና መጡ ዶክተር ሳለ። በመጽሐፎ የስሜት ሕዋሳቶቻችን ስሜትን ለመረዳት ወይም ደግሞ እውነታን ለመረዳት ብቁ አይደሉም ብለዋል።
ማለትም በማየት፣ በማሰብ፣ በመቅመስና በመስማት ወይም ደግሞ በመዳሰስ ሊሆን ይችላል። በእነዚህ ስሜት ህዋሶቻችንን እውነትን ማወቅ ካልቻለን እውነትነቱ ምን ላይ ነው? እንደሱ ማለት አይደለም። ግን የስሜት ህዋሶቻችን የሚሰሩት ባስለምድናቸው ሁኔታ ነው። ለምሳሌ አንድ ሊስትሮ ሁል ጊዜ የሚያየው ጫማ ነው። ኦኬ ሲላመድም ጫማ ብቻ በማየት የሰውየውን ስራና አመል ሊያውቅ ይችላል። ግልጽ ላድርግልሽ፣ ጆሮሽ የሚሰማው ያስለመድሽውን ነው። አንድ የሰውን ስህተት መስማት የሚፈልግ ሰው ሁል ጊዜ ሰዎችን ስህተት ለመስማት ጆሮ ዝግጁ ነው። ወይም አንቺ ተቻኩለሽ ወደ ፒያሳ ለመሄድ ታክሲ ተራ በምትሄድበት ጊዜ ጆሮሽ መስማት የሚፈልገው ፒያሳ የሚለውን በአጠገብሽ ያለው በትልቅ ስፒከር የተከፈተውን ሙዚቃ ጆሮሽ አይገባም። ስለዚህ እውነታ የምንለውን ወይም ደግሞ 3 ዳይሜንሽን ሪያሊቲን እንዴት መለየት እንችላለን? እውነታ የምንለው ባጭሩ ትኩረታችን ያለበት ላይ ነው። በአሁን ላይ ሳይንሶች የተቀበሉት ያለው ቢሊፍ ኮንትሮል ባዮሎጂ የሚለውን ነው። አእምሯችን ታላቅ የመፍጠር ብቃት አለው። በአእምሯችን ውስጥ ያለውን ሀሳብ በ3 ዳይሜንሽን ልናየው እንችላለን። ይቅርታ ይደረግልኝና ይሄ ጥያቄ ለተመልካቾቻችንም ግልጽ እንዲሆንልን ትንሽ ይብራራለን። በዚህ ምድር ላይ የተፈጠሩ እያንዳንዱ ሰው ሰራሽ ነገሮች አንድ ሰው አእምሮ ውስጥ በሀሳብ ደረጃ የነበሩ ናቸው። የሀሳብ ጽንስ ያልነበረ አንድም ምንም ነገር የለም፣ በዚህ ምድር ላይ የለም። እያንዳንዱ እውነታ ከሀሳብ ይጸንሳል፣ ወደ ቃል ያድጋል፣ ወደ እውነታ ይለወጣል። ይህ ማለት እኛ የምንኖረው በተፈጠረ ዓለም ላይ ነው ለማለት ያስችለናል? እውነት ነው። እኛ የምንኖረው ቀድሞም በነበሩ ሰዎች በተፈጠረ ዓለም ውስጥ ነው። ግን እኛ እያንዳንዳችን የራሳችን ዕጣ ፈንታ መወሰን እንችላለን። ዶክተር ሳህለ ጥሪያችንን አክብረው እዚህ ስቱዲያችን ድረስ ተገኝተው ለሰጡን ጥልቅ ማብራሪያ እጅግ አድርገን ከልብ እናመሰግናለን። ተመልካቾቻችን የዛሬውን የጥበብ ፍታ ፕሮግራማችንን እዚህ ላይ ጨርሰናል። ሳምንት በሌላ እንግዳ በሌላ ፕሮግራም እስከምንገናኝ መልካም ቆይታ። በጣም ይደንቅ ነገር ነው። ወይኔ ይቅርታ አልወደድኩም። ስትጨናነቅ ምናምን ስላየሁ ያቅም ይላልኩኝ። አልወደድኩም። እጅግ በጣም እኮ ነው ያስደሰትሽኝ። ከጉድ ነው ያወጣሽኝ። እና ወደድከው? በጣም አይ ወደው ከሆነማ ዝም ብሎ ገባሉ ማለት ነው። የፈለግሽው ጠይቂ። ራስ ጋር ደስ ይለኛል። ዛሬ ማታ እንገናኝ። እሺ፣ አመሰግናለሁ። Thank you so much. ደግሞ ምን ሆነሽ? ለምንድን ነው ያችን የማትረባ ሆስት ያስደረካት? ሌላ ሰው አተህ ነው ወይስ እኔ ለማናገድ ብለህ ነው? ይኸውልሽ መጀመሪያ እኔ አላሰራኋትም። ስራውን ደግሞ በራሷ ተነሳሽነት የሰራችው እኔንም ከጉድ ያወጣች። አብደሻል እንዴ? አዎ አብጃለሁ። የፍቅር ሌላኛው ስሙ እብደት ከሆነ አዎ አብጃለሁ። ፍቅሬ ማንም ከኔ እንዲነጥቀኝ ነው። ማንም ሰዎች የሚወዱት የሁለት መጽሐፍ ደራሲ ሆነው የጥበብ አፍታ ቴሌቪዥን ፕሮግራም አዘጋጅ ሆነው የ10 ፊልሞች ደራሲና ዳይሬክተር የሆነው እንደ ስሙ መሳፍንት የገንዘብ ችግር የሌለበትን መሳፍንት ነው የምታወቀው። መሳፍንት የሚበላ የሚላ ሲያጣ ደራሲ ይሆናል ብቻ ያለ ሰው ያን ሁሉ ያሳለፍሽለት ለዚያ በቃሽው። ይሄንን ማንነት የሰጠሽ እኮ አንቺ ብቻ ነሽ። እኔ ያንቺ የልፋትሽ ውጤት ነው። ታፈቅረኛለህ? የእውነት ታዋቂ ሰዎች ለምን ይመስልሻል መነጽር የሚያደርጉት?
ሰው እንዳያያቸው አይደለም። በአፋቸው መዋሸት ይችላሉ። አይናቸው ግን ከእውነት መራቅ ስለማይችል። ታዲያ እኔ ከጠየኩ ጥያቄ ጋር ምን ያገናኘዋል? እስቲ አይኔን በደንብ ተመልከች። ላንቺ ያለኝ ፍቅር እየዋሽ ይመስልሻል? እንደዚህ በፍጥነት ትቀበለኛለህ ብዬ አልጠበቅኩም ነበር። በጣም ነው ደስ ያለኝ። ፕሮግራማችን እኮ ከጉድ ነው ያወጣሽ። ይገባሻል። ሳውዝ አፍሪካ ወይ በላላስሽ እሺ ጋባኔ ነው የምትለው። ዛሬ መጠጡን ከሙሉ ክብሩ ይጠጣል ማለት ጠጥታ አታውቅም? አባቶቻችን መጠጥ ከድል በኋላ ከነ ሙሉ ክብሩ ነው የሚጠጡት። እኛ ግን ከማንነታችን ተጣልተን ተስፋ ቆርጠን እሺ እንላስፋ ችርስ ለምን እንደምታፈቅያለሽ? ለጤናችን እኛ ሀገር በተለምዶ እንደዚህ ነው የሚባለው። ግን ድራፍትና ቢራ የጀመሩት ጀርመኖች ብሮስ ወይም ችርስ የሚሉት በዚህ የለፍልለም። ወደ እስያ ደግሞ አይገባም። አብራራል። ብዙ ጊዜ መጠጥ ቤት ጸብ ስለማይገባ የእኛ ግጭት በብርጭቆ ግጭት ይላል። ወደ ኤስያ ደግሞ ስገባ የምትጠጪው መጠጥ ታይዋለሽ፣ ትጋብዥዋለሽ፣ ታሸችዋለሽ፣ ትቀምሺዋለሽ። ምን ቀረ? ጆሮ አይቀርም። ታውቃለበት። እንደዚህማ በቀላሉ መታለፍ የለበትም። እኔ እኮ ምንም አልሆንኩም፣ ደህና ነኝ። እንዲሁም ደህና አድርጌ ነው የቀጠቀጥኳቸው። እኔ ግን የማይገባው ሰዎቹን ሲደባደቡ ሁሉም አሸንፋቸዋለሁ። ከአንቺ ጋር ነው ሁሌ መሸነፍ። ምንድን ነው? እባክህ አትቀልድ። ይሄ እኮ ቀላል ነገር አይደለም እንዴ። መሲ ምንድን ነው ያደረጉ? ምን ሆንክብኝ? ቆይ እነማን ናቸው? ደህና ነኝ። አይ ቲንክ ተራ ዱርዬዎች ይመስሉኛል። ኖ ተራ ዱርዬዎችማ ሊሆኑ አይችሉም። አንተ እኮ በዝና ማማ ላይ ያለ ሰው ነው። ምናልባት ሰው ቀጥሯቸው ምናምን ሊሆን ይችላል። ግድ የለህም፣ ለፖሊስ እናመልክት። ያለን ቀን ጥቂት ነው። ለፖሊስ ደግሞ ካስመዘገብን በጣም ነው የሚያዛዙ። ስለዚህ የራሳችን ብንጨርስ ይሻላል። እንደዛ ይሻላል። ደህና ነህ ግን አይደል? ኦኬ። አይዞህ እደውላለሁ። እሺ አይዞህ እባክሽ ተንከባከብ። እኛ እዚህ በመጣን በሁለተኛው ቀን ሪፖርተር መሰረት መገደሏን አትዘንጋሽ።
ጤና ይስጥልኝ። አይ ሰላም ነው። አጋጣሚ ፕሮግራማችን እያየሁት ነበርና ጠለቅ ያለ ሀሳብ ነው ያነሳችሁበት። ኢንስፔክተር ወደድከው? በጣም አንዳንድ ጉዳዮችን ብናወራ ደስ ይለኛል። እኔም ደስ ይለኛል። ለምንስ ሪሴፕሽን አንገናኝ? በቃ በቃሽ። እኔ ምዛ ተጣጣሽ። ሶ ኢንስፔክተር በምን ጉዳይ ነበር እንድንወያይ የፈለገው? ስለ እውነታ ባቀረባችሁት ፕሮግራም በጣም ደስ ብሎኛል እና ስለ እሱ አንዳንድ ነገሮችን ብናወራ ደስ ይለኛል። የሆነ ጥያቄ ነበረኝ። እንዴት የስሜት ዋሶቻችን እውነታን ሊለዩ አይችሉም? እንግዲህ በዶክተር ሳህለ ሳቤ ከሆነ በመጽሐፋቸው እንደገለጹት የስሜት ዋሶቻችን መረጃ አስተላላፊ እንጂ በራሳቸው ስሜትን መለየት አይችሉም። ፎር ኤግዛምፕል በመንገድ ላይ የሄድክ የሆነ ነገር ተጠቅልሎ ብታይ እባብ መስሎ ልትፈራ ትችላለህ። ግን ሄደህ ስታየው ገመድ ሆኖ ልታገኘው ትችላለህ። አየህ፣ ይህ ማለት አይንህ ያየውን ነገር እውነትነቱን ለማረጋገጥ የአይምሮ ድጋፍ ይፈልጋል ማለት ነው። እኔ የራሳቸውን እውነታ ከሚፈጥሩ ስለሆነ ብዙም ግር አላለኝ። ስለ ብሬኖች ያወሩት ነገር ምንም አልገባም። ብሬኖች አሁን ላይ በአንዳንድ ፖለቲከኞችና አክቲቪስቶች ላይ እየታየ ነው። በዘር በሃይማኖትና በመሳሰሉት ነገሮች ህብረተሰቡን እኔ ያውቅልሃለሁ ስትጨቆና ስትበደል ኖረሃል በማለት አንዳንድ የታሪክ ሬቶችን በመጋት ለራሳቸው ጥቅምና ፍላጎት የተወሰነውን ማህበረሰብ ከጎናቸው በማድረግ ወጣቱን ሊማግዱት ይፈልጋሉ። ዛሬም ሳይበቃቸው እናቶችን የወላድ መካን ያደረጓቸው፣ ዛሬ የትናንትናው ሳይበቃ ህፃናቶችን ያለ ወላጅ እንዲኖሩ ፈርዶባቸው። እንደው ክፉ አታናግረኝ። እዚህ ምድር ላይ ስንት ሰው ያለ ይመስላል? ወደ 3 ቢሊዮን። ተሳስተሃል። እንዴት? እዚህ ምድር ላይ ያለ ነው 4 ሰው 2 ጾታ ብቻ ነው። እንዴት ሊሆን ይችላል? ኢትዮጵያ ብቻ 100 ሚሊዮን መድረሷን ያወቀ ይመስለኛል። እሱ ተራ ፖለቲካ ነው። ያለ ነው 4 ነው። የሚያስፈልገንን ደግሞ በደንብ እናውቃለን። ህፃን፣ ወጣት፣ ጎልማሳና አዛውንት። ገንዘብና ስልጣኑን የያዙት ጎልማሶች ናቸው። በአብዛኛው ደግሞ የሚንከባከቡት ወጣቱ ነው። ምክንያቱም ስለሚያምጽና ጉልበተኛ ስለሆነ ከእነሱ የተራረፈው ነው እንደ ውሻ የሚወረውሩበት። ወጣቶችን ተመልከታቸው። የራሳቸውን እሳቤ ፈጥረው መንቀሳቀስ ሲገባቸው እንደ ፓሮት የነጭ እውቀትና እምነት ከሚያስተጋባ ጎልማሳ ጋር አብረው ህፃናትና አዛውንትን ይረብሻሉ። ለምሳሌ በአንድ አካባቢ ግጭት ተፈጠረ፣ መንገድ ተዘጋ፣ ባስ ተቃጠለ የሚባለው ጎልማሶች በጠነሰሱት ሴራና ደባ እጅና እግራቸውን በታሰሩት ወጣቶች ላይ በመጠቀም የስልጣንና የገንዘብ ጥማቸውን በሃይማኖት ካባ ሸፍነው በዘር ገመድ ጠርዘው የሚያውኩን ብሬን ዎሽ ማለት ይህ ነው። አንድ ሰው ሳታስገድደው አስተሳሰቡን ብቻ በመለወጥ እንደ አሻንጉሊት ወደ አሻ ማንቀሳቀስ። እስቲ የትኛውን አመፅና ግጭት ነው ህፃናት የመሩት አዛውንት ያቀጣጠሉት? ስሜታዊ ወቅ ይጠጣል። እንደ ጋዜጠኛ ስለሚያሳስብ
ይሮጣል እንዴ? አይ ያሯሩጣል። ምን ለማለት ፈልገህ? እኔ እንጃ ታውቃለህ፣ ምንም ደራሲ አይመስልም። ማለት ደራሲ ምንድን ነው መስለው? ላይክ ጸጉሩ ጨብረር ያለ ስካርፕ ምናምን የጠመጠመ ልብሱ ወረድ ቁጥረሽ ላይክ እንደዛ አይነት ነገር። እንዴት ግን እንዲህ ልትይዛቸው? ምን ያቸው እንደዛ ስለሆነ እንዳንተ አይነት ባለሙያተኛ ብዙ ጊዜ ብዙ ጠላቶች ሊኖርበት ስለሚችል ብትጠነቀቅ ጥሩ ነው። ኧረ የምን ጠላት? እኔ ምንም ጠላት የለኝም። እኔን ማን እንደዚህ ያደርገኛል ብዬ እገምታለሁ። ዋናው መትረፍ ነው። ፈጣሪ ይጠብቀዋል። አንቺማ ባትኖሪ እጄ ላይ የገባው ጥይት የት ላይ ሊሆን እንደሚችል ሳስበው ዘገነ ነው። ምናልባት ጥይቱ የተኮሰው ለመክሊት ቢሆንስ? ነው እኔ ምንም አይነት ጠላት የለኝም። ወንድሜ ጠላት ከሩቅ አይመጣም ሲባል አልሰማህም? አሁን ጥሩ ወዳጅ ነው ያልከው መቼ ጠላት እንደሚሆን አታውቅም። በዚህ ላይ አንተ ደግሞ በጣም ታዋቂ ሰው ነው። በስኬት የሚቀና ወይም ደግሞ በጥያቄ የምታፈጥጣቸው ባለስልጣኖች የቀመሩት ሴራ ሊሆን ይችላል። አሁን ሄጄ ፖሊስ ጣቢያ አመልክቻለሁ። በዛ ላይ እሱ ታሟል። እረፍት ሰጥተነው ብንሄድ ይሻላል። ጉዳዩን እየተከታተልኩ መጥቼ አሳውቀዋለሁ ለእሱ። ምን ይመስላችኋል? ጥሩ ይህ ለሁለተኛ ጊዜ መትረፍ ነው። ከዚህ በኋላ ግን እድሉን ካገኙ ፈጽሞ አይበሉ። ያዙ ራስን ጠበቂ ግዴታ ነው።
ይቅርታ ምን ያርክ ነው? ስፖርት እየሰራው ነው። ምን አይነት ቀልድ ነው? ትናንት ስፖርት ሲሰራ በጥይት ተመታ። ቆይ ለምን አልገደሉኝም ነው? እሱም ፈጣሪ ነው ያተረፈኝ። ትንሽ ነው እኮ ደግሞ ሸረፍ ያደረጉኝ። እንዴ በፍጹም እንደዚህ መደረግ የለበትም። አሁን ፋሻ መቀየር አለበት። ሆስፒታል እንሂድ። ኧረ ችግር የለውም። እንዴ እንዴት ችግር የለውም? መሄድ አለበት። ልብሽ እንደዚህ በቀላሉ የሚቀጣ አይመስለኝም ነበረ። ይሄ ምን ማለት? ሲጀመር አንተ እዚህ ለምን መጣ? ሲጀመር ሰውዬ የእጅ ገዳይ መሆኑን አታውቂም ነበረ? እኔ እኮ የእህቴን ገዳይ በምን መልኩ ይጠቅመኛል በሚለው መንገድ በየትኛው መንገድ ልሂድ? በየትኛው መንገድ ግን ከወንጀለኛ ጋር ወንጀለኛ ተባባሪ ነው የምትሆኚው። ምንድነው እያልክ? ከእሱ ጋር መታየቱ ለአንቺ ምን እንደሆነ ታውቂያለሽ? መጀመሪያ ምንድነው መጀመሪያ ሌላችሁ ምንድነው? በቃ እንደውም ከዚህ በኋላ አንተ እዚህ መምጣት አይጠበቅብህም። በስልክ እንጨርሳለን። አሁን ውጣልኝ። ተረጋጊና አውሪ። መጀመሪያ ይሄ ሰውዬ ማን ነው ብለሽ አስበሽ ታውቂያለሽ? የእህትሽ ገዳይ ነው። እሱን ለማድረግ መሰለኝ እዚህ ቦታ የተገኘሁት። እንዴት ነው የምታስብ? ለሚያይሽ ሰው ራሱ ጤነኛ ነሽ? ግን የእህቴን ገዳይ ለመያዝ ይሆነኛል የምለውን መንገድ መከተል የኔ መብት ነው። እኔም እኮ መብት አለኝ። አሁን ከዚህ ውጣልኝ፣ ውጣልኝ። መክቲ ስነግርሽ አዝናለሁ። በዚህ ሆቴል የነበረችው ጋዜጠኛ መሰረት ራሷን ከፎቅ በማጥፋቷ በጣም አዝናለሁ። ግን ልነግርሽ አንድ ነገር ያንቺ መሰረት ራሷን ያጠፋችው በመሳብ ምክንያት እንደሆነ ነው። ተጠንቀቂ። መሳፍን ስለገፋት ነው የሞተችው። ኢንስፔክተር እህቴ ተገላ አይደለም በመሳፍንት ምክንያት ራሷን አጥፍታ ነው። ይሄው ደብዳቤው።
ይህ ደብዳቤ እውነት ከሆነ የእህትሽ አስክሬን ግራውንድ ውስጥ መኖር አለበት። ስለዚህ ፈልጋት። ኢንስፔክተር እህቴ ጫማ ነው። እኔ ነኝ ለልደቷ ስጦታ የሰጠኋት። እዚህ ጋር ኢንስፔክተር እህቴን ኢንስፔክተር ሁኔታው እንደሚያመለክተኝ እህትሽ ራሷን አይደለም ያጠፋችው፣ በጥይት ተመታ ነው የሞተችው። ማለት በምን ምክንያት? የመጨረሻው ቀን ሆቴል ውስጥ ከመሳፍንት ጋር ኃይለኛ ጸብ ውስጥ እንደነበሩ ሰምቻለሁ። አሁን ጥርጣሬዎች ሁሉ የሚመሩ ወደ መሳፍንት ነው። በዛ ላይ ተፎካካሪ ጋዜጠኞች ናቸው መሰለኝ። እኛ ከዚህ ደብዳቤዎች ሌላ ምንም ማስረጃ የለንም። ልቦና ግን እሱ እንደገደላት ያውቃል አይደል? ለምንድን ነው መረጃ እያላችሁ ነገሩን ትጎትቱት? ይኸውልሽ ከጉኛ ልንወጣ አንችልም። እሱን ልንይዘው የምንችለው ምንም የሆነ የተጠናከረ ማስረጃ ሲኖረን ነው። ይኸውልሽ እኔ የምልሽ ነገር ከሰማሽ የእህትሽን ገዳይ በአጭር ጊዜ እናገኘዋለን። አሁን እሱን አፍቃሪ ሆንሽ እንዳለው ቀጥይ። ስማማስ የሆነ ቦታ ቀረስ የመጣው ብቻ የሚሄድ ደግሞ አስጠላኝ። አብረኸኝ ሂድ። እኔ የሚገርም ነገር ስለሌላ ረሳው ምንድነው? በቃ አንድ ያንን ውለታ ዋልሽኝ እና ልትጫወቺ ደግሞ አንተን እያሰብኩ ነው። የሚገርም ኦኬ ኦልሞስት ጨርሻለሁ።
የቱ ጋር ነው ደግሞ የጠፋብሽ? ምን እያደረግሽ? ለገዳይ የሚገባው ሞት ነው። ማ? እኔ ገዳይ? አዎ አንተ ገዳይ። ማን ነው ገዳይ? አንተ። እንታወቅ። የመሰረት እህት ነኝ። አንተም በወደደችና ባፈቀረችህ ሞት ሸለምካት። ኢንስፔክተር እዚህ መጣው የሷን ኬዝ እሱ ስለያዘ ነው። እኛ ግን ጠፍታለች ብለን ነበር የምናስበው። ለካ አንተ ነው የገደልካት። የገደልክበት ጥይት እዛው አብሯት ተገኝቷል። ይኸውልሽ ይሄ ሁሉ ውሸት ነው። ውሸታምማ አንተ ነህ። መረጃ አጥፍተህ ከህግ ልታመልጥ ትችላለህ። ከኔ ከመክሊት ግን አታመልጥም። ምንድን ነው ያደረጋችሁት? ጥይት ገለዋ ላይ ተገኘ ነው ያልሽኝ? አዎ። እኔ እንኳን ራሷን አጥፍታ ነው መሰለኝ የዛለት ማታ። እሺ ጋዜጠኛና ደራሲ መሳፈንት፣ ጋዜጠኝነትና ከደራሲነት የቱ ይሻልሃል? ደራሲነት። ከፍቅረኛና ከሚስት? ፍቅረኛ። ከጓደኝነት ቀንና የፍቅረኛ ቀን። ከቫለንታይን ቀንና ከጓደኝነት ቀን? ጥሩ ምላሽ ነው። እና ምን ያህል እንደወደድኩ የተረዳ ይመስለኛል። ሄሎ ሄሎ። መሰረት እንዴት ታመሻለሽ? በዚህ ሰዓት ለምን ደወልሽ? አልጋ ውስጥ ነኝ። በዚህ ሰዓት እንጂ ፍቅር ደስ የሚል እባክሽ ልተኛበት። ነገ ከባድ ስራ ነው ያለብኝ። ብቸኝነቷን ለለካ ይኔማል። ይኸውልሽ ብቸኝነቱ በጣም የተስማማኝ እሺ። መግለጤ ከሆነ እንደዚህ የሚያደርግ የኔና የኔ የሆነ ነገር ማንም ሲወስዶ ዝም ብያለሁ። እሺ ታዩ
ይኸውልሽ መሰረት፣ ይሄንን ባህሪሽ ነው የሚያስጠላኝ። ዝም በል አንተ። ሲጀመር ፍቅር አስደስቶሃል። እሺ እኔ ስለማን ፍቅር አስደስቶሃል? በእርግጠኝነት አሁን ሞቅ ብሎሻል። ስለዚህ ከአጠገቤ ዞር ትያለሽ። አይ ምን ገለዩ? አዎ ገልሻለሁ። ይቅርታ ነው እንደምን ፍቅረኛ ነች። ይዛት ሂድ። ልጨርስ? ኧረ ይዛት ሂድ በእናትህ ልጨርስ ትላለች። አንተ የዛለት ማታ መሰረት ያለችበት ነገረች፣ እንድደርስላት ነገረች። ከዛ በኋላ ስልክ ተቋረጠ። እኔም ያለችበት ቦታ ሄድኩ። ምን እያደረክ ነው? ለፖሊስ ልደውል ነው። አብዳል እንዴ? ያማል። በሰው ፊት እገልሻለሁ ሙቺ እኮ እያልካት ነበረ። ይሄን እያወቁ ዝም የሚሉ ይመስላል? እድሜ ልክን የለፋበት ምን ነው ገደል የሚገባው? ይሄን እንዳላደረግ እኔ ብቻ ነው የማውቀው። ይሄን አስበህ ነበር? ራሷን ታጠፋለች እንጂ ሰው ይገላታል እንዴ? አንድም ቀን አስበላክ እኔ ገላታል ካልሽ ይኸው የፈለግሽ እኔ እንደሚመስለኝ መሳፍንት አልገደላት። ይሄን ሁኔታሽ ላይ ይቺ ነበረ ስሜታዊ እንደምትሆን ጠርጥሬ ሽጉጡን ቃል ማስቀር ያስቀምጣት። ይሄ ነገር ግን እየተወደብን ይሆን እንዴ?
አይኖቹ ውስጥ እውነተኝነት አይቻልም። ስለ አይን ከኔ የበለጠ የሚያውቅ ሰው አለ? ይህ ሰውዬ እኮ ደራሲ ነው። ስንት ነገር ማሳመን ይችላል። ስንት ህዝብን ማሳመን የቻለ ሰውዬ እኔን አንቺ ማሳመን ይችላል? እኔን ማሳመን አይችልም። እንደማን መገራት? እሱን አስበን ደርስበታል። እዚህ ሆቴል ውስጥ እኮ ያለነው ሰዎች እኔ፣ ሳሌም እና የሆቴል ውስጥ ሰራተኞች ናቸው። እና ማን ብለዋል ሊገል ይችላል? ምናልባት አሁን ከዘረዘርካቸው ውስጥ ሊሆን ይችላል። እሱን እንደርስበታለን። ለጊዜው ምን ተረጋጊ። ይሄ ገዳይ ከኛ እጅ ማለት መቼም አያመልጥ። በጣም ነው የምትገርምሽ። በጣም አንቺ እኮ እማምንሽ ጓደኛዬ ነሽ። እንዴት ነው ደብዳቤ ጽፈሽ ለመክት የምትሰጫት? መክሊት አንተን እንድትቀማኝ አልፈልግም። አንተን ማጣት አልፈልግም። ለዛ ነው ይሄ ነገር እኮ እኔን ሊያስገድል ይችላል። አስበሽው አታውቂም እንዴ? እንዴት ነው እንደዚህ እንደቀላል የምታየው? እሺ ገብቶኛል። መልካም ያው እናንተ እስከምትመጡ ድረስ በጋሻው ከዚህ ከሆቴል አይደለም። ጥሩ መልካም በቃ እሺ። በጋሻው ቢል ሳትከፍል ወዴት ነው የምትሄደው? ትንሽ ቸኩዬ ነበር እና እዚህ አይደለማ ካሸሪ ነው የሚከፈለው። ለምን እዚህ እንደመጣ ተጠቅመዋል? ይህን ወንጀል ለመስራት ለምን ያስፈልጋል? ይህ ብነግርህ ነገር ግልጽ ነው። ሰማህ? እኔ እዚህ ሞት ውስጥ የገባሁት ሰው ሲበደል ማየት ስለማልወድ ነው። እያንዳንዱ ወንጀለኛ ውስጥ አንድ ግራም ንጽህና አለ። በዛ ንጽህና እንድትመለስልኝ ነው የምፈልገው። እኔም ስለምን እንደምታወራ ኢንስፔክተሩን አልገባኝም። እኔ ማንንም ማስገደልም ፍላጎት የለኝም። ስለምን እንደምታወራ አላውቅም። አምነህ መለቀቁ ነው የሚሻለው። እኔ ስለምን እያናገርከኝ እንደሆነ እኮ ኢንስፔክተር አልገባኝም። እኔ ስለምን እንደምናወራ እንኳን እኔ ምንም የማውቀው ታሪክ የለውም። ኢንስፔክተር ያስጨነቀኝ ነው። እየሰማኝ ነው? የሰማሁ ነው። እኔ ምንም የሰራሁት ወንጀል የለም እያልኩ እኮ ኢንስፔክተር ለማን ተረዳኸኝ? ይህ የሌቦች ባህሪ። ከአሁን በኋላ ግን ሌላ ነገር ውስጥ እንገባለን። ሰማኝ? ኢንስፔክተር ተረጋጋ። ሌላ ነገር ውስጥ አትተህ እያስጨነቀኝ ነው ኢንስፔክተር። ስራ ነው የሚያስጨንቀኝ። መስደል አስፈለገ? እኔ አልገደልኩም እኮ ያልኩህ ነው። እኔ ምንም የማውቀው ወንጀል የለም ያልኩህ ኢንስፔክተር። ብር ተከፍሎ ወንጀለኛ ቀጥረህ መሳፍንትን ለመግደል ለምን አስፈለገ? አትሳሳት ኢንስፔክተር። ባደረጉት ነገር አልተሳሳትም። እንዴት ማለት? የሚያጸጽተኝ ነገር ቢኖር የጀመርኩትን ባለመጨረሴ ብቻ ነው። የማፈቅራትና መውዳት ልጅ ያሳጣኝ መሳፍንት ነው። ምን ነገር ኢንስፔክተር፣ መሰረት ማለት ለእኔ ሁሉ ነገር በእኔና በፍቅሬ መሀል መሳፍንት አንድ መጥፎ ጉድጓድ ነበር።
አዋረደኝ ተዋረድ። ሰይ መሰረት እኔ ፍቅረኛሽ ነኝ። ለምንድን ነው ሰው ፊት እንደዚህ የምታዋርጂኝ? መቼም ቢሆን የኔ ፍቅረኛ አትችል። እሺ መቼም ቢሆን ሁለተኛ እሺ እንደው ማናችሁም አልፈልጋችሁም። ሰማ መሳፍንት ከኔና ከመሰረት በቃ ማስቸገር ነገር ራቅልን። ለምን ትራብሻለሽ? ይረበሽካ ነው። ማን ነው ከማን የሚያውቀው? ሚስትን መቆጣጠር ያንተ ጉዳይ መሰለኝ። እናንተ አርቲስቶች ትባሉ በደንብ አውቃቸዋለሁ። አንደኛዋ ሴት ወደዛ፣ አንደኛዋ ሴት እዚህ ያስቀመጣችሁ የምትሰሩት እናውቃለን። ከኔና ከፍቅረኛዬ ታረቅ መጽሐፍ ጥሉ ማንበብ እንዳችን ነው ማለት ነው። ቆይ አንተ ሰማህ፣ እኔን ደግሞ በደንብ አትሰማ። ይሄን ማስፈራራትህን ለሚስት ሂድና ከኔ ስር መከተሏል አቁይ ማለት። ቆይ ለምን ራስን አትፈትሽም? የሆነ ነገር ብታጎልባት ነው እንጂ ለምን ሌላ ሰው ታያለች? በቃ መሰረት ስጠፋ እኔ እሱ እጅ አለበት ብዬ አሰብኩ። ከዛ በኋላ አስገድለው ፈለጉ። አንዱ ኮንትራት ገዳይ፣ አንዱ ደግሞ አፍቃሪ። ይህ ነገር የተወሳሰበ ነው ማለት ነው። ብታድረስ ሳሌም ለመሳፍንት ከዛ ሆቴል መውጣት የለባቸው። በጣም ይቅርታ። በተሳሳተ መንገድ ሄጄ አስቀየምኩሽ አይደል? ይቅርታ አድርግልኝ እሺ። ቀየምኩሽ አይደል? ይቅርታ አድርግልኝ እሺ። ምንም ማድረግ የኔ ውድ። ይኸውልሽ ዛሬ ነገም ሁሌም የማፈቅርሽ አንቺን ብቻ፣ ሁሌ ነው የምወድሽ። እሺ